ተዋሕዶ ቤተክርስቲያን ምዕመናን በነጭ ባህላዊ ልብስ አጊጠው የሚታዩበት ይህ ፎቶ ማለት ነው አሁን ላይ ዓለም ላይ መነጋገሪያም ሆኗል። ዶናልድ ትራምፕ ፎር ፕሬዝዳንት የተባለው ግዙፍ የፌስቡክ ገጽ ማለት ነው ስለ ኢትዮጵያውያን አስደናቂ የተባለ ዘገባም ዘግቧል። ሆሳዕና 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 ዛሬ እውነቴን ነው የምላችሁ ከእንቅልፌ ስነሳ ባረኩት ማህተብና በኦርቶዶክስነቴ በጣም የኮራሁበት ቀን ነው። ምክንያቱ ደግሞ ፕሬዝዳንት ትራምፕ በትሩዝ ገጻቸው 7.6 ሚሊዮን ተከታይ ባላት ፓስተሩ ከነ ተከታዮቻቸው ወደ እናት ቅድስት ቤተክርስቲያን ተመለሱ። ጋጋሪው ፓስተር በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ዛሬም ፓስተሩ 75 የሚጠጉ ተከታዮቹን ይዞ እንደምትመለከቱት ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ ነኝ አለው እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። እንኳን ለታላቁ በዓለ ሆሳዕና በሰላምና በጤና አደረሰ ማለት ወዳለሁ። እንግዲህ በዛሬ ቪዲዮ እጅግ አነጋጋሪ ዓለምን ባስደመመ መረጃ ነው ተመልሼ የመጣሁት። እሱ የሚያስደምመው እንግዲህ በግዙፉ ፌስቡክ ፔጅ ዶናልድ ትራምፕ እንግዲህ ስለ ኢትዮጵያ ኦርቶዶክስ እምነት መስክሯል። እንግዲህ ወደ 40 ሚሊዮን በላይ ተከታይ ባለው ገጹ ላይ ነው እንግዲህ አእላፋት ዝማሬ ተደርጎ የነበረበትን የመስቀል አደባባይን ምስል በመጠቀም ዓለምን እንዲነጋገሩበት ያደረገውና እንግዲህ ምን ብሏል የሚለውን ማስደምጣችሁ ይሆናል ማለት ነው። ሌላኛው ደግሞ በጣም እጅግ የሚያስሰበር የሆነ መረጃም እየተሰማ ይገኛል። ፓስተሩ ቸርቹን ዘግቶ ከ70 በላይ ነፍሳትን እንዲድኑ አድርገዋል። እንኳን ደስ አላችሁ ኦርቶዶክሳውያን ማለት ወዳለው። እንግዲህ በአንድ ነፍስ መዳን በሰማይ በመላእክት ዘንድ ታላቅ ደስታ ሆነ ይለናል መጽሐፍ ቅዱስና እንግዲህ የጠፉ በጎች ሲድኑ መላው ኦርቶዶክሳውያን ደስ ሊለን ይገባል። እኛም የሃይማኖታችን መሰረት ትልቁ ሚስጥር እኛና ሌሎቹ እንዲድኑ ስለ ኦርቶዶክስ መስበክ ነውና ዓላማው የሃይማኖት ትልቁ ሚስጥርና በጣም እጅግ ደስ የሚል መረጃዎች ነው እየተሰሙ የሚገኘው። ይህንንም ዜና ማስደምጣችሁ ይሆናል ማለት ነው። በቅድሚያ ግን በዛሬው ዕለት እንግዲህ ታላቅ በዓል ነው፣ በዓለ ሆሳዕና ነው ማለት ነው። ምን ማለት ነው በዓለ ሆሳዕና የሚለውን እንማራለን ከመምህራኖቻችን። ሁላችሁም ኦርቶዶክሳውያን ይህን ቪዲዮ ከማየታችሁ በፊት ላይክ እያደረጋችሁ ቻናላችን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ከዚህ ቪዲዮ እንጀምር። ከሁሉም አጥቢያ ቤተክርስቲያን እንግዲህ በዓለ ሆሳዕና ምን ይመስላል የሚለውንም ማሳያችሁ ይሆናል። ወደ ቪዲዮ ነው ተከታተሉኝ። የሰማይ ንጉሥ ግርማን ለብሶ መጣ እኛን ሊቀድስ። ሆሳዕና በአርያም ሆሳዕና ሆሳዕና ብለን እናቅርብ ምስጋና። ሆሳዕና እናቅርብ ምስጋና። ሆሳዕና ብሎ ለወልደ ዳዊት ነቢያተ ትንቢት የተናገሩለት ሐዋርያት በወንጌል የሰበኩለት ሆሳዕና በአርያም ሆሳዕና ብለን እናቅርብ ምስጋና። ሆሳዕና በአርያም እናቅርብ ምስጋና። ሆሳዕና ብሎ ለአምላክ ምሕረት ተወልዶ ከድንግል እንደ ሕፃናት እረኞች በዋሻ የሰገዱለት የአዳም ልጆች ሁሉ
ደግሞም መላእክት ሆሳዕና ሆሳዕና በአርያም ሆሳዕና እናቅርብ ምስጋና ሆሳዕና በአርያም አንድም ሆሳዕና ማለት አሁን አድነኝ ማለት ነው። እስኪ አሁን አድነኝ በሉ ንገሩ። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ሆይ ማረኝ ማለት ነው። እግዚአብሔር ሁላችንን ይማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሂዱበት እያሉ የሚከለክሉ ሰዎች ነበሩ። ታትጥሩት ረፍዶበታል እያሉ የዳዊት ልጅ ሆይ ማረኝ እያሉ ድምፅ ጨምሮ ይጮኻሉ። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ሆይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ አለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ ዓይኑን ያበራለታል ማለት የልቡ ዓይን ይበራለታል። ሰው ዓይኑ ሲገለጥ ፀሐይን፣ ጨረቃን፣ ከዋክብትን ያያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችንም ዕውራን ነን። ሁላችንም ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊት እንበል። ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ሁላችንንም ይማረን። ጸሎት መጸለይ ቢያቅታችሁ እንኳን ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏል። እስኪ የዳዊት ልጅ ሆይ ማረኝ በሉ። የዳዊት ልጅ ሆይ ስትሉ አጋንንት ይርቃሉ። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ 3 ጊዜ እንኳን የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሄዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳብ። ከርሞ ዞት የመጣውን አታውቀውም ይላል። አንድም እኛ ጋር የቀረበ ነው የማናውቀው ለሰውየው እንዳንተርፈው ማለት። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና ምን ቢነፋፈቁ አንዱ እዚያ ይቆማል፣ አንዱ ሲቆማል ወንጌል ይጸልያሉ። እዚህ ላይ ቆሙ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማለት ይሄ በጣም ትልቅ ጸሎት ነው። ቀን ከሰጠን በሌላ ቀን ስለዚህ ጸሎት ሰፋ አድርገን እንማማራለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ላስተማሩን ለገሰጹን ለመምህራችን ለመምህር ለርዕሰ ሊቃውንት አባ ገብረ ኪዳን ቃልዎት ያሰማልን። የአገልግሎት ዘመናቸውን ከፍ ረዘም ያድርግልን። እንደሰማችሁት ነው እንግዲህ ኦርቶዶክሳውያን ሆሳዕና ማለት በአጭር ደቂቃ ተምረናል ማለት ነው። እናያለን፣ ይቀሩናል። አሁን ማሳያችሁ ደግሞ እንግዲህ ከሌሎች አጥቢያ ቤተክርስቲያን ስለ ሆሳዕና ምን አይነት አከባበር ነበረ፣ ድባቡ እንዴት ነው የሚል ላሳያችሁና እንግዲህ ዋናው ሰበሩ መረጃ ማስደምጣችሁ ይሆናል። ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋዩ ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋይ ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት
ይህን ዘንባባ የሆሳዕና ቀን ግንባራችሁ ላይ የምታስሩ ሰዎች፣ እጣታችሁ ላይ የምታረጉ ሰዎች ምንድነው ምሳሌው? ልጆቻችሁ ቢጠይቋችሁ ምንድነው መልሳችሁ? እማዬ ለምንድነው ግንባራችን ላይ የምናስረው ቢልሽ መልሳለች? እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። እና ደግሞ ይኸውላችሁ ሰይጣን ስጋው ደግሞ ስንቀበል በፍጹም አይወድም። ለምን መሰላችሁ? የሆሳዕና ቀን ተዘጋጁና የሆሳዕና ቀን እንቁረብ ብዬ የሰራሁትን ቪዲዮ ምንም ነገር ጥሰት አላደረኩም። ነገር ግን ኮሚኒቲ ጋይድላይን ብሎ አውርዶብኛል። ሌላ እስከዛሬ ወርዶብኛ ያቅም። ስለዚህ በዚሁ አጋጣሚ የሆሳዕና ቀን ነገ እንቆርባለን። እንግዲህ ሰይጣን ይፈነዳም እንዲሆን እናያለን። እና ደግሞ ትብብራችሁ ያስፈልገኛል። አሁንም ድጋሚ እንዳይዘጋብኝ ኮፒ ሊንክ አድርጉልኝ። ፕሮፋይል ጋር እየገባችሁ ማለት ነው። ዋና የኔ እንትን ጋር እየገባችሁ ኮፒ ሊንክ በደንብ አድርጉልኝ። እና ይሄንን የምናስረው ለምንድን ነው ካላችሁኝ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ማለት ነው በአህያዋና በውርንጫዋ ላይ ሆኖ ሲገባ ወተቀበልዎ ሕዝብ ብዙሃን ብዙ ሕዝብ ተቀበሉት ይላል። ምን እያደረጉ ተቀበሉ ካላችሁኝ ዘንባባ ይዘው ሆሳዕና በአርያም በሰማይ መድኃኒት መባል ላንተ ይገባል እያሉ ሆሳዕና በአርያም እያሉ ዘንባባ የዘንባባ ዝንጣፊ ይዘው ስለተቀበሉት ዛሬ እኛም በራሳችን ላይ እናስራለን፣ በጣታችን ላይም አንዳንዶቻችን እናረጋዋለን። ስለዚህ የዚያ ምሳሌ ነው ማለት ነው። ስለዚህ ልጅሽ እማዬ ይሄን ለምንድን ነው ቢልሽ አይ ልጄ ክርስቶስ ወደ ኢየሩሳሌም ሲገባ ሕዝቡ የዘንባባ ዝንጣፊ ይዘው ስለተቀበሉት እኛም የዚያ ምሳሌ ነው የምናደርገው ብለሽ ንገሪው። ሃይማኖትሽን አስተምሪው ለልጅሽ፣ አስተምረው ለልጅሽ። ስለዚህ የዚያ ምሳሌ ነው። እስቲ ሁላችሁም ኮመንት ላይ ሆሳዕና በአርያም እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ሆሳዕና በአርያም እያላችሁ ኮመንቱን አጥለቅልቁት። መድኃኒት መባል በሰማይ ላንተ ይገባል ማለት ነው ትርጉሙ። ሁላችሁም ቪዲዮን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ታውቃላችሁ የተወደዳችሁ ወንድሞቼ ኦርቶዶክስ ቤተክርስቲያንን ሳስብ እጅግ በጣም ክብር ይሰማኛል። እጅግ በጣም ደስተኛ ሆናለሁ። እያንዳንዱ ነገሮቿ ክርስቶስ ናቸው። ለማየት እየሞከርኩኝ ነበር። ኤቭሪቲንግ ክራይስትን የሚያጎላ ክራይስትን ከፍ ከፍ የሚያደርግ የነገሮች ማዕከል ክርስቶስ እንዲሆን የሚያጎላ ባህል፣ ልማድ፣ ስርዓት ነው ያላት እና ስለ ኦርቶዶክስ ሳስብ እግዚአብሔርን በጣም በጣም ነው የማመሰግነው። የሚገርማችሁ ልማዶቿን፣ ባህሎቿን፣ ድርጊቶቿን ኦርቶዶክስ በቃ እነዚህ አያስፈልጉኝም ብላ ብትጥላቸው እኔና ጓደኞች አንስተን የራሳችንን እናስጋቸዋለን። ኦርቶዶክሳዊት የክርስቶስ ቤተክርስቲያን የክርስቶስ ተቃዋሚ መንፈስ በጣም አምርሮ የሚጠላት ኢየሱስ ክርስቶስን ስለምታጎላ ነው። ይህንን ስንናገር አንዳንድ ሰዎች ፕሮቴስታንት ስህተት ነው ምናምን ያለን ይመስላችኋል። ነው አይደለም። ከኦርቶዶክስ በጣም ጠንካራ ጎኖቿን እንወስዳለን። በጣም ጠንካራ ጎኖቿን እናደንቃለን። ጠንካራ ጎኖቿ ላይ እንናገራለን። እግዚአብሔር ስለዚህች የክርስቶስ ቤተክርስቲያን በጣም የተመሰገነ ይሁን እና የሆሳዕናን ምናምን እያየው ኢየሱስን ከዚህ በላይ መስበክ ምንድን ነው? ኢየሱስ ክርስቶስን በስርዓትህ፣ በቅዳሴህ፣ በዜማ፣ በባህልህ፣ በእያንዳንዱ ነገሮች ውስጥ ማኩላት ከዚህ በላይ ምንድን? እኔ ኦርቶዶክስ ክርስቶስን አልሰበከችም የምትሉ ሰዎች ግራ ታጋቡኛላችሁ። ራዘር ማለት ያለብን ምንድን ነው? ኦርቶዶክስ የሰበከችው ኢየሱስ እኛ አልገባንም፣ ለመማር ዝግጆች አልነበርንም ማለት ያለብን ይመስለኛል። ለማንኛውም እንኳን ለሆሳዕና አደረሳችሁ። እግዚአብሔር መልካም የሕማማት ሳምንት እንዲሰጣችሁ፣ የክርስቶስን ሕማም የምታስታውሱበት፣ የክርስቶስን መከራ ስቃይ፣ ለእኛ የከፈለውን ዋጋ የምናስብበት፣ አንዳችን ሌላችንን የምንረዳበት፣ አንዳችን ሌላችንን የምንደግፍበት፣ አንድ ክርስቲያን ለሁሉም ክርስቲያን፣ ሁሉም ክርስቲያን ለአንድ ክርስቲያን ብለን የኢየሱስ ክርስቶስን ጸሎት እውን የምናደርግበት፣ የምንተሳሰብበት፣ ምክንያቱም ኢየሱስ የሞተው ለሰው ስለሆነ ሰውን የምናከብርበት በዓል እንዲሆንልን እመኛለሁ። እግዚአብሔር ያክብራችሁ። እቺን አንድ ሳምንት ባይዘዌ ከእናንተ ጋር አብሬ ጾማለሁ እና ጌታ ከረዳኝ እቺ እስከ
ስቅለት ድረስ እስከ ፋሲካ ድረስ የጾም ጸሎት ጊዜ ነው የሚኖረኝ። አብሬያችሁ ጾማለሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ወደ እምነቱ ይምራችሁ። ኦኬ ኦርቶዶክሳውያን እንዳያችሁት ነው ማለት ነው። በጣም እጅግ ደስ ይላል። በሌሎች ቤተ እምነት ራሱ የተመሰከረላት ነው የምትገኘው ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ወንድማችን እንደምታውቁት እንግዲህ የፕሮቴስታንት ቤተ እምነት ተከታይ ነው። ነገር ግን ደግሞ ኦርቶዶክስ ሁለመናዋ ክርስቶስን ነው የሚመስለው፣ ክርስቶስን ነው የምትሰብከውና የምታንጸባርቀውና በጣም ብዙዎቹ ይህን ነገር ሳይረዱ በጣም ስም አውጥተው ይሰይሙታልና አንድ ደግሞ እግዚአብሔር እውቀቱን ጥበቡን የገለጸላቸው እነዚህ ያለ መልኩ አውቀው ተረድተው ሰውን ለማስረዳት ይሞክራሉ ማለት ነው። እንግዲህ እግዚአብሔር ደግሞ ወደዚህ ወደ ቤቱ መጥተህ ዛሬ እንደዳኑት አንተም እንድድን ሁላችሁም እንደ አንድ ኦርቶዶክስ ያለው ጸሎት አድርጉልን ለዚህ ወንድም ማለት ወዳለሁኝ። በጣም ደስ ይላል። ይሄኛው ዜና አስደምጣችሁ በዛሬው ዕለት በጣም ብዙ ፕሮቴስታንት አማኞች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅለዋል። ይሄን መረጃ አስደምጣችሁ ፓስተሩ ከነ ተከታዮቻቸው ወደ እናት ቅድስት ቤተክርስቲያን ተመለሱ። ይህ እጅግ በጣም የሚያስደስት ዜና ነው። በጀሞ ደብረ ብርሃን አቡነ ተክለ ሃይማኖት ቤተክርስቲያን ከ75 በላይ አዳዲስ አማንያን ተጠምቀዋል። እንግዲህ ይህ በሸገር ሀገረ ስብከት የሚገኝ ቤተክርስቲያን ነው ማለት ነው። እንግዲህ የፕሮቴስታንት እምነት ተከታይ የነበሩት ፓስተር ከነተከታዮቻቸው የጥምቀት ሀብት በማግኘት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅለዋል ማለት ነው። እንግዲህ ይህ የጥምቀት ስነ ስርዓት ሲፈጸም የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሳይሮስ በተገኙበት ተካሂዷል። በጣም እጅግ የሚያስደስት ነው። እግዚአብሔር አምላክ በቤቱ እስከ ፍጻሜው ያጽናችሁ በማለት መርቋቸው። በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ምንድነው የተፈጠረው? አነጋጋሪው ፓስተር በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ዛሬም ፓስተሩ 75 የሚጠጉ ተከታዮቹን ይዞ እንደምትመለከቱት በኦርቶዶክስ ቤተክርስቲያን ስርዓተ ጥምቀቱን ፈጽሟል። ሁኔታው ብዙዎችን ያስገረመ ሆኗል። እውነት በጣም ደስ ይላል። በቤቱ ያጽናችሁ። ቀሪ ዘመኑ ደግሞ ትክክለኛ በሆነችው በኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን እየሰበካችሁ እንድትኖሩ የእግዚአብሔር ፍቃድ ይሁንላችሁ ማለት ወዳለሁ። በጣም ደስ የሚል ዜና ነው እየሰማን ያለ ነው። የቤተክርስቲያን ፍሬ ማለት ይህ ነው። ወንጌል ሰብከን ሰዎችን ቀይረን ወደኛ መጥተው እኛ አድነን ሌሎችን እንዲድኑ ስናደርግ እንደዚህ ያለ ስንሰራ ነው። ቅድስት ቤተክርስቲያን እንግዲህ ትልቅ ስራ ሰርታለች ሊባልም የሚቻለውና ዓላማውም መሰረቷም ያልዳኑትን እንዲድኑ ስለሆነ ዋናው የቤተክርስቲያን ዓላማውና በጣም ደስ የሚል ዜና እየሰማን ያለ ነው እንደምናገርላችኋለሁ። ሰው ደግሞ ይህ እንዳለው ሆኖ በጣም እጅግ ዓለምን እያነጋገረ ወዳለው ወደ ዶናልድ ትራምፕ ዜና ነው ማስደምጣችሁ። እንግዲህ ወደ 40 ምናምን ሚሊዮን ባለው በፌስቡክ ፔጅ ነው እንግዲህ የመስቀል አደባባይ የአእላፋት ዝማሬ ያን ትልቅ ፒክቸር ብዙዎቻችንን የማረከውን ፒክቸር ወስዶ ለጥፈው ስለ ኦርቶዶክስ ያለው ዜና ላስደምጣችሁ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በነጭ ባህላዊ ልብስ አጊጠው የሚታዩበት ይህ ፎቶ ማለት ነው አሁን ላይ ዓለም ላይ መነጋገሪያም ሆኗል። ዶናልድ ትራምፕ ፎር ፕሬዚዳንት የተባለው ግዙፍ የፌስቡክ ገጽ ማለት ነው ስለ ኢትዮጵያውያን አስደናቂ የተባለ ዘገባም ዘግቧል። ከ7.9 ሚሊዮን በላይ ተከታዮች ያሉትና በርካታ አሜሪካውያን የሚከታተሉ ዶናልድ ትራምፕ ፎር ፕሬዚዳንት የተባለው ይህ ታዋቂ የፌስቡክ ገጽ ማለት ነው ባለፈው በኢትዮጵያ የተከበረው ስነ ስርዓትን አስመልክቶ እጅግ የሚገርም ዘገባ ማጋርቷል። ታዲያ ዘገባው እንደሚለው ከሆነ ኢትዮጵያ ከሐዋርያ ዘመን ጀምሮ እምነቷን ጠብቃ የቆየች ጥንታዊት ሀገር መሆኗና የዓለም ስልጣኔ በሌላ አቅጣጫ ቢጓዝም ኢትዮጵያውያን ግን በእምነታቸው ጽኑ መሆናቸውን ገልጸዋል። እንዲሁም ደግሞ በምዕራቡ ዓለም ሃይማኖታዊ እሴቶች እየተዳከመ በመጡበት በዚህ ዘመን ይቺ አፍሪካዊ ሀገር እውነተኛ ታማኝነትና እንዲሁም ደግሞ መንፈሳዊነት ምን እንደሚመስል ለዓለም ትልቅ ትምህርት እየሰጠች እንደሚገኝም ገልጸዋል። እንዲሁም ደግሞ በብዙ ሚሊዮን ዘንድ የተጋራው ይህ መረጃ ማለት ነው ለኢትዮጵያ የቱሪዝም ገጽታ ግንባታና እንዲሁም ደግሞ ለሕዝብ መንፈሳዊነት ጥንካሬ ትልቅ እውቅና የሰጠም ሆኗል። ዘገባው ኢትዮጵያ የእምነትና የተስፋ ብርሃን ሆና ትቀጥላለች በሚሉ አስተያየቶች ታጅቦ ማለት ነው በብዙ ሺዎች የሚቆጠሩ ላይክና እንዲሁም ደግሞ ኮሜንት ሼር ያገኘም ሆኗል። በአዲስ መረጃ መለሳለሁ። ዛሬ እውነቴን ነው የምላችሁ ከእንቅልፌ ስነሳ ባረኩት ማህተብና በኦርቶዶክስነቴ በጣም የኮራውበት ቀን ነው። ምክንያቱ ደግሞ ፕሬዝዳንት ትራምፕ በትሩዝ ገጻቸው 7.6 ሚሊዮን ተከታይ ባላቸው ይህንን የኦርቶዶክስ ፎቶ ለጥፈው ዓለም ሁሉ ከኢትዮጵያ ሊማረው የሚገባ ነገር ክርስቶስን መውደድና ክርስቶስን ማፍቀር ነው ብለዋል። ኢትዮጵያ ማለት ከጥንት ጀምሮ እስካሁን ድረስ በጣም በሚገርም ሁኔታ ለፈጣሪዋ ተገዥና ለፈጣሪዋ ተንበርካኪ ናት። ሃይማኖቷንና
ካልቸሯን ጠብቃም የኖረች ሀገር ናት። ዓለም ሊማርባት ይገባል ብለው ይህንን እንግዲህ በትልቅ ገጻቸው ለጥፈውታል። ከልብ ነው የምናመሰግነው። ግን ፕሬዝዳንት ትራምፕ ምርጫ ስለደረሰ አይደለም ለምርጫ ቅስቀሳ እንዳትሆን ብቻ እችን ሻሻ ሊሰሩን እንዳልሆነ። ለማንኛውም ግን ከልብ ከሆነ እውነቴን ነው የምሎት እኛም ከልብ እኛ ኦርቶዶክሲያን ከልብ እናመሰግኖታለን። ምክንያቱም ደግሞ በዓለም ደረጃ ይህንን ምስል አገናኝተው እኛ ኢትዮጵያን ለፈጣሪ ተገዥና ለፈጣሪ ተንበርካኪ መሆናችንን ስላሳወቁ ከልብ እናመሰግናለን። እስቲ ምን ያላችሁ ደስ አላችሁ? ከታች ኮሜንቱን አስቀምጡን። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞም እውነት ናት። ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? ለቅዱሳን አንድ ጊዜ ነው የሚለው። ለማን የተሰጠው ሃይማኖት? መጀመሪያ ለቅዱሳን፣ ከዚያ አንድ ጊዜ ነው የተሰጠው ሃይማኖት። ይሄ ብቻ መሰላችሁ? ልክ እንደ ዘመኑ አሁን በእናንተም ሰፈር እንዳለው እኔም እናንተም እንደምናውቀው አሁን ምን ይሏቸው መሰላችሁ? በዚያ በቆላሲስ ከተማ ውስጥ የሚኖሩ ሰዎችን ምን ይላችሁ? እናንተ የቅጂ ቅጂ ናችሁ ይሏቸው ነበር። የምን ናችሁ? የቅጂ ቅጂ ናችሁ። እናንተ ኦሪጂናል ትምህርት የላችሁም። ቀጥታ እንደወረደ የላችሁም። የቅጂ ቅጂ የተባለው አክርጳ ከኤጲፋራ፣ ኤጲፋራ ከጳውሎስ፣ ጳውሎስ ከሐዋርያት፣ ሐዋርያት ከክርስቶስ እንደዚህ የመጣ የቅጂ ቅጂ እንጂ ኦሪጂናል ትምህርት የላችሁም። ስለዚህ እናንተ የነ አክርጳን ትምህርት የነ ጳውሎስን ትምህርት የቅጂ ቅጂ ስለሆናችሁ ትክክል አይደላችሁም ይሏቸዋል። አንዳንድ ሰዎች እኛን ለማናደድ እናንተን ለማበሳጨት እቺን ንጽሕትና ቅድስት ሐዋርያዊት ርትዕት ኩላዊት ዓለም አቀፋዊት የሆነችውን ሃይማኖታችንን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችሁን ትታችሁ እንድትወጡ ምን ያደርጋሉ መሰላችሁ? የእናንተ እምነት እኮ ከሰሜን ነው የመጣው ይሏቸዋል። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞም እውነት ናት። ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? እውነት ከሆነች ወደ እግዚአብሔር መንግስት የምታስገባን ከሆነ ከእግዚአብሔር ጋር የምታገናኘን ከሆነ አይደለም ከሰሜን ለምን ከደቡብ ለምን ከምዕራብ ለምን ከደቡብ ምዕራብ ኢትዮጵያ አይመጣም? ዋናው የመጣበት ሳይሆን ዓላማው ምንድነው ነው። ምንድነው ዓላማው? የሃይማኖት አስፈላጊነቱ ምንድነው የሚለውን በደንብ እንድናውቅ ያስፈልጋል። ሐዋርያው ይሁዳ አንዲት መልእክትን ያለው ራእይ ዮሐንስ ከመጀመሩ በፊት ያለው የያዕቆብ ወንድም ይሁዳ አንድ መልእክትን ያለው በመልእክቱ ቁጥር 3 ላይ እንዲህ ይላል። ምዕራፍ የለውም፣ ቁጥር 3 ላይ ሄዳችሁ አንብቡ። እንዲህ ይላል፣ ወንድሞቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን ስንት ጊዜ? ስንት ጊዜ? ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት ወንድሞች ሆይ ስለምንካፈለው ስለ መዳናችን እጽፍላችሁ ዘንድ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ነው የሚለው። ለማን የተሰጠው ሃይማኖት? መጀመሪያ ለቅዱሳን፣ ከዚያ አንድ ጊዜ ነው የተሰጠው ሃይማኖት። በሃይማኖታችሁ ጸንታችሁ እንድትከራከሩ፣ መልስ እንድትሰጡ፣ እንድትረቱ፣ አባቶች እንድትጠይቁ፣ መምህራንን እንድትጠይቁ፣ በሃይማኖት እንድትጸኑ፣ በሃይማኖታችሁ ተበላልሳችሁ እንድትጋደሉ፣ በጾም በጸሎት በስግደት በልዩ ልዩ መንፈሳዊ አገልግሎት እንድትጸኑ እንድትጋደሉ እየጻፍኩላችሁም እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይልና ቅዱስ ጳውሎስ ይሄን ቃል ሲያጸናው ይሁዳ ስንት ጊዜ ነው የተሰጠው አለ? ምን ነው ስንት ጊዜ? አንድ ጊዜ ተሰጣለ አለ ይሁዳ። ቅዱስ ጳውሎስ ይሄንን ሲያጸናው ኤፌሶን ምዕራፍ 4 ቁጥር 4 ላይ እስከ 5 ያለውን አንብቡ። እንዲህ ይላል፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ይላል። ስንት ሃይማኖት? ስንት ሃይማኖት? ስንት ጌታ? ስንት ጥምቀት? በቃ
በዚህ በደቡብ ኢትዮጵያ ያላችሁ ክርስቲያኖች የእግዚአብሔር ሰላም ይብዛላችሁ።